The 5 dimensions of spiritual growth ብለን ስንል የመጀመሪያውን ነገር ያነሳነው spiritual growth ነው። ሰው spiritually ማደግ አለበት። ሕፃኑ በእግዚአብሔርና በሰው ፊት የሚል ቃል አለ። ከየት ጀመረ? ከእግዚአብሔር ዓለም ጀመረ። በመንፈስ ዓለም ያለውን ዕውቀት እና መገለጥ አግኝተ ካልጀመርክ በምድርም በሰማይም የተሳካለት ፍጻሜ አይኖርህም። እያንዳንዱ የህይወታችን የእድገትና የፍሬያማነት ፍጻሜ የተዋበ የሚሆነው መጀመር ካለብን ቦታ የጀመርን ቀን ነው። መጀመር ካለባችሁ ቦታ ካልጀመራችሁ መድረስ ያለባችሁ ቦታ ላይ አትደርሱ። ስለዚህ ከእግዚአብሔር የጀመረ በክፉ አይጨርስም። በእግዚአብሔር የጀመረ በእግዚአብሔር በራሱ ይጨርሳል። እግዚአብሔር እንኳን ሲናገር በእናንተ የጀመረውን ስራ በእናንተ የጀመረውን ነው የሚለው እንዲፈጽመው ምን ተረድቻለሁ። እግዚአብሔር ባንተ ጀምሮ ትቼዋለሁ የማይል አምላክ ነው። ሲፈልግ አሳም ባሪዎድ ውስጥ አንፈራፍሮ አምጥቶ ይጨርሰዋል። እንደ ዮናስ ባንተ የጀመረውን ነገር ሲፈልግ እንደ ዘካርያስ ዝም በል ብሎ ግን ሚስትህ ኤልሳቤጥ ትጸንሳለች፣ የተጀመረው ነገር ይቀጥላል፣ ጀምሬያለሁ እጨርሳለሁ ብሎ እግዚአብሔር ያደርገዋል። ሲፈልግ ደግሞ እግዚአብሔር አምላክ በደማስቆ መንገድ ላይ በብርሃን በጥፊ አጭሎ ስነ ስርዓት እንዳስያዘው ያን እንደ ሳኦል እግዚአብሔር ለውጦ ጳውሎስ አድርጎ ይሰራብህና ይጨርሳል። በእግዚአብሔር የጀመረን ሰው አያስቆመው። በእግዚአብሔር የጀመረን ፍጥረት አያስቆመው። በእግዚአብሔር የጀመረን ሰይጣን አያስቆመው። በእግዚአብሔር የጀመረን ራሱ እንኳን በራሱ ላምልጥ ልሽሽ ብሎ እንኳን ቢወጣ አይቆምም። በእግዚአብሔር የጀመረ በእግዚአብሔር ይጨርሳል። ብዙዎቻችሁ ብዙ ነገር ለመጀመር ስትነሱ የት ጋር እንደምትጀምሩ ግራ ይገባችኋል። ከማን ጋር እንደምትጀምሩ ግራ ይገባችኋል። ትልቅ ሚስጥር ዛሬ ላውራችሁ። ከእግዚአብሔር ጋር ከጀመርሽ ከማንም ጋር ከሮጠ ይልቅ ቀድመሽ ትገኛለሽ። ከእግዚአብሔር ጋር ከጀመርክ የትኛውም ስፍራ ላይ ያለ ተግዳሮት እድል እየሆነልህ ይቀየራል እንጂ ድልድይ እየሆነልህ ይቀየራል እንጂ እንቅፋት ሆኖ አይሰብርህም። ኢየሱስ ጌታ ነው። ስለዚህ ሕፃኑ በእግዚአብሔርና በሰው ፊት ይልና በምን ያድግ ነበር ይልሃል? በጥበብ በሞገስ ያድግ ነበር ይልሃል። አሁን ይሄ እድገት ሁለንተናዊ ለመሆን የመጀመሪያው ደረጃ ምን ያስፈልገዋል አለን? ስፒሪቹዋል ግሮዝ አለን። ስፒሪቹዋሊ መስት ማደግ አለበት። የመጀመሪያው ምንድነው ብያቸዋለሁ? መንፈሳዊ፣ ከዛስ አእምሮአዊ፣ ከዛስ አካላዊ፣ ከዛስ ማህበራዊ፣ ከዛስ ኢኮኖሚያዊ። እነዚህ አምስቱ ፒላርስ ወሳኝነት አላቸው ሙሉ እድገት በህይወታችሁ ውስጥ እንዲሆን። እነዚህ አምስት ዳይሜንሽንስ ወሳኝነት አላቸው። the 5D አልኳቸው 5 dimensions of a spiritual growth ብዬ የምጠራቸው እነዚህ አምስት ነገሮችን በአብዛኛው ሁል ጊዜ ሲነሳ የምትማሯቸው ከዚህ በፊት እንደነገርኳችሁ 3 ዳይሜንሽኖችን ነው። የመጀመሪያው spiritual፣ ከዛ mental፣ ከዛ physical ነው። ነገር ግን these 2 areas በጣም ወሳኝነት ያላቸው ናቸው። እነዚህ ሁለቱ አንደኛ ማህበራዊ ማለት in unity ማደግ፣ በህብረት ውስጥ ማደግ፣ ከዛ በአቅም በፋይናንስ ማደግ። የብዙ ሰው ትኩረት ውጫዊ ነው። የብዙ ሰው ትኩረት ታይታዊ ነው። ብዙ ሰዎች ለማደግ የሚፈልጉት በሰው ፊት ነው። ለመታየት የሚፈልጉት በሰው ፊት ነው። ለመባል የሚፈልጉት በሰው ፊት ነው። ሲጀምር በቤተሰቦቻቸው፣ ሲቀጥል በጎረቤቶቻቸው፣ ከዛም በጓደኞቻቸው፣ ከዛም በኋላ በስራ ቦታቸው፣ ከዛም በትዳራቸው ውስጥ፣ ከዛም በኋላ በማህበራዊ የግልጋሎት መስጫ ማዕከላቸው ውስጥ ይፈልጉታል። ዋው አደገ፣ ዋው እርሶ፣ ዋው በትምህርት ደረጃ ሄደ ታይትል መውሰድ። These all things are good but the secret ሚስጥሩ ከየት ጀመርክ ነው። ከየት ጀመርሽ? ከየት ተነሳ? ኦኬ ከስም በፊት ታይትል አመጣ። ወታደር ከሆንክ እርከኖች አሉት። ምክትል 10 አለቃ፣ 10 አለቃ፣ 100 አለቃ፣ ምክትል 100 አለቃ፣ ከዛ በኋላ እያልክ ትቀጥላለህ። ታይትል አለ። እያደግኩ ነው ትላለህ። ኦኬ that's a good thing። በትምህርት ደረጃ ከሆንክ ከዛ በኋላ የመጀመሪያ በቃ ግራጁዌት አረግ ስትጭን ደስ ይልሃል። ከዛ ኔክስት አለ ፈርስት ዲግሪ፣ ከዛ ሰከንድ ዲግሪ፣ ከዛ በኋላ ፒኤችዲን፣ ከዛ ማስትሬትን፣ እያንዳንዱን ነገር እያልከው ትቀጥላለህ። እያደግክ ነው that's a good thing። በእውቀት እያደግክ ከዛስ በፋይናንስ 100 ብር ብርቅ የሆነብህ ሰው ሺህ ትላለህ። ከሺህ ቀጥሎ ከዛ ሚሊዮን ትላለህ። ከሚሊዮን ቀጥሎ ቢሊዮን አለ። ከዛ ትሪሊዮን አለ። ከዛ ኳትሪሊዮን አለ። ከዛ ቴንታሊዮን አለ። እንዲህ ያልክ ትቀጥላለህ። አሁን አብዛኛው ሰው ቁጥሮቹን ቀርቶ ስሞቹን እንኳን የማያውቅ ብዙ ህዝብ ነው ያለው። ገብቷቸዋል? ገና በሺህ ቤት ነው ያለው አብዛኛው። እና ለዚህ ነው አሁን ፋይናንሻሊ ራሱ አዌር መሆን ስላለብን ነው የፋይናንሻል ግሮዝ ላስተምራችሁ ግድም ይሆን። መጀመሪያ ናሌጅ ነው። መጀመሪያ ዕውቀት ነው። ወዳወቅከው ነገር ነው የምትሄደው። ባላወቅከው ነገር ላይ ሁሉ ጊዜ ጨለምተኛ ስለምትሆን ያላወቅከው ጉዳይ ላይ ልክ በብሂል እንደሚባለው የማያውቁት ሀገር አይናፍቅም እንደዛ እንደሚባለው ማለት። ስለዚህ ሁሉም ሰው ታይታዊ በሆነው ነገር ላይ ነው ያተኮረው። ያ
በጣም ሁለተኛ ደረጃ ላይ አስፈላጊ ሆኖ የሚታይበት ደረጃ ላይ ስትደርስ ነው አስፈላጊነቱ። ግን የመጀመሪያው ነገር እግዚአብሔር ፊት ማደግ ይሆንልን። አንድ ሰው አሜን ይበለኝ። እግዚአብሔር ፊት በፍቅር፣ እግዚአብሔር ፊት በእውነት፣ እግዚአብሔር ፊት በመንፈስ፣ እግዚአብሔር ፊት እግዚአብሔርን በመፍራት፣ እግዚአብሔር ፊት እግዚአብሔርን በማወቅ ስታድግ ሌሎቹ ጉዳዮች ሁለተኛ፣ ሶስተኛ፣ አራተኛ እኔ ነኝ እያሉ እየተጋፉ ይመጣል። አየኸው? መቅደም ባለብህ ነገር ካልቀደም ማስከተል የምትችለውን ነገር ትከተለዋለህ። አደገኛነቱ ይሄ ነው። መቅደም ባለባችሁ ነገር ካልቀደማችሁ መከተል የሚገባቸውን ነገሮች እናንተ ስትከተሉ ትገኛላችሁ። በረከት ይከተልሃል ተብለ አንተ በረከት ተከታይ ትሆናለህ። ለምን? እግዚአብሔርን ተከታይ ስላልሆን። መከተል እግዚአብሔርን ከቻልክ፣ በእግዚአብሔር ፊት ማደግ ከጀመርክ ሌሎች ጉዳዮች በአጠቃላይ ይከተሏቸዋል። በረከት ይከተልሃል፣ ሞገስ ይከተልሃል፣ ቅባት ይከተልሃል፣ መገለጥ ይከተልሃል፣ እውቀት፣ መንፈሳዊ ምስጢራቶች መረዳት ይከተልሃል። ለሁሉ ነገር ጨለምተኛ አትሆንም። ለምን? ከፊትህ ያለው ብርሃን ነው፣ እርሱም እግዚአብሔር ነው። ከፊትህ ያለው የሞገስ ምንጭ ነው። ከፊታችሁ ያለው የምትከተሉት የክብር ምንጭ ነው። የምትከተሉት የድል ምንጭ ነው። እርሱን እየተከተልክ አትሸነፍም። ለምን መሰለህ? አንተ አይደለህም የቀደምከው፣ እሱ ቀድሞዋል። ለምን መሰለሽ? አንቺ አይደለሽም የቀደምሽው፣ እሱ ቀድሞሻል። እሱ ቀድሞ ሽንፈት የለም። እሱ ቀድሞ ውርደት የለም። እሱ ቀድሞ ሐዘን የለም። እሱ ቀድሞ ጨለማ የለም። እግዚአብሔርን የሚከተል እግዚአብሔራዊ ዳርቻው ይሆንለታል። ለዚህ ነው በእግዚአብሔር ፊት የመጀመሪያውን የእድገት እርምጃ መራመድ መቻላል። we need to grow spiritually። መንፈሳዊ ነገሩ ይቅደም። በመንፈስ ደግ። ስንት ጊዜ ጸልያለህ? እግዚአብሔር ፊት ያለ ጊዜ መቼ ነው? አይታችሁ ከሆነ እስኪ የሆነ አንድ በጣም ሽቶ የተቀባን ሰው ሂዱና እስቲ ሃግ አርጉት። within a fraction of second you can share በጣም የሆነ ፍሬግራንቱን የሆነ ደስ የሚለውን ሽታ አትካፈሉታላችሁ right? እስኪ ዝም ብላችሁ እቅፍ አርጉትና እንደ ሰላም በሉት። ከዛ በኋላ ስትሄዱ ደስ የሚል ሽታ ከሆነ አሪፍ ነው። ከዛ በኋላ ያ ደግሞ ይሄ ጠንቋይ የሚለውን ደግሞ ከሆነ ፊሊትም ከሆነ እሱኑ ነው የምትካፈሉት። በቃ ሰውየው ውስጥ ያለውን ነገር ማለት ነው የምትካፈሉት። እና ውጤት አለው፣ እንጥሽ ያረጋል። ውጤት አለው። ተካፍለሃል፣ የሆነ ነገር ተካፍላችሁ። ስለዚህ እግዚአብሔር ጋር ግን ስትቆይ ከእግዚአብሔር የምትካፈል ፍቅርን ትካፈል፣ ክብርን ትካፈላል፣ መንፈሱን ትካፈላል፣ ህልውናውን ትካፈሉታላችሁ። እስቲ ቆዩና እስቲ ውጡ፣ እስቲ ተንበርክካችሁ እሱ እግር ስር ድፍት በሉና የተወሰነች እስቲ ሰዓታቶች እስቲ ውሰዱ። ስትነሱ ዓለም ሁሉ ከእግራችሁ በታች ነች። አየህ፣ እግዚአብሔር ፊት መንበርከክ የሚችል ህይወት የትም ቦታ ላይ ለመቆም አይቸገርም። እግዚአብሔር ፊት የተደፋ ስብዕና የትኛውም ሁኔታ ከእግሩ ስር ይገዛለታል። በእግዚአብሔር ፊት ያደገ ማንነት በየትም ቦታ አንሶ አይታይም። ሙሴ ትናንትና ከግብፅ ሸሽቶ ነው የወጣው። በኋላ ላይ ግን ከእግዚአብሔር ጋር ቆይታ አድርጎ ሲመጣ ግን አምላክ መስሎ ነው የመጣው። በቃ በፈርዖን ላይ አምላክ አድርጌሃለሁ አለ። የፈራኸው ሁኔታ ላይ ተሰለጠንበታል። እስኪ አንድ ሰው አሜን ይበል ባካችሁ። ስለዚህ አብዛኛው ነገር በግሳጼ የሚሄድ ሳይሆን በመንፈሳዊ እድገት የሚሸነፍ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል እናገኛለን። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ይላል። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል ይላል። ይሄንን አብዛኛውን ጊዜ ሰዎች ሲጠቅሱ ትሰማለሁኝ። ሲምፕል ዴሊቨራንስ የሚወድ ማህበረሰብና አገልጋይ ይሄንን ጥቅስ ጠቅሶ ነው። ይሄ ለዛ የተጠቀሰ ጥቅስ አይደለም። እሱ አንድ ጉዳይ ነው። ይሄ ሲምፕል ዴሊቨራንስ ማለት ሳታይ ዝም ብለህ ተወረውርና የወደቀ ይውደቅ ነው። ቶባ ይላል፣ ቶባ ትላል፣ ቶባ ስትል ቶባ። ይሄኛው ሲምፕል ዴሊቨራንስ ነው። አየው፣ ዝም ብለህ ተተኩስና ኢላማ የሌለው ተኳሽ ምንም አይስትማ። ለምን መሰለ? ኢላማ ብለህ እዚህ ጋር ካልተኮስክ እዚህም ጋር ዱዋ ታረጋለህ። አባይ አትስትም፣ አልሳትክም፣ የሆነ ነገር ብቻ መታሃል። እና አብዛኛው ጸሎት ላይ ያለ ሁሉ ኢላማ የለውም፣ ግን ይተኩሳል። በአየር ላይ ያለ በምድር የምትርመሰመስ በባህር ውስጥ ያለ ከፍርሃታችንና እውቀት የለሽ ከሆነ የእድገት አገልግሎታችን የተነሳ የምንጸልያቸው ጸሎቶች እንኳን ለመንፈሳዊ ሰው ለባለ አይምሮ ሰው እንኳን ያስደነግጣል። ይሄ ግን ቃል ሲናገር ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል፣ ዲያብሎስን ተቃወሙት፣ ከእናንተ ይሸሻል የሚለው ቃል በመቀራረብና በመራራቅ የሚፈጠር የድል ህይወትን ነው የሚያሳይ። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ኦኬ፣ የመጀመሪያው ትእዛዝ ማለት ወደ እግዚአብሔር ቅረቡ። Grow spiritual. Have serious intimacy with God. Serious intimacy, deep intimacy. ጥልቅ የሆነ ቁርኝት ከእግዚአብሔር ጋር ስለማድረግ ነው።